بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የዓለማቱ ጌታ ለሆነው አላህ ምስጋና ይገባው። በነቢያችን ሙሐመድ ላይና በቤተሰቦቻቸው እንዲሁም በባልደረቦቻቸው ላይ የአላህ ሰላምና እዝነት ይስፈን። በዚህ በተከበረው ቦታ በከፍተኛው የፍትህ ተቋም ተማሪዎችና መምህራን ከሆኑት ወንድሞቼ ጋር መገናኘቴ መልካምና የተባረከ አጋጣሚ ነው። ጠቃሚ ዕውቀትና መልካም ሥራ ለሁላችንም እንዲያድለንና ኢኽላሱን እንዲወፍቀን አላህን ሱብሓነሁ ወተዓላ እማጸነዋለሁ። أيها الإخوة لا شك أنكم اجتمعتم على خير إن شاء الله ወንድሞቼ ሆይ በዚህ ተቋም ዕውቀትንና የተባረኩ መመሪያዎችን ለመሸመት በመልካምና በኸይር ነገር ላይ እንደተሰበሰባችሁ ተስፋ አለኝ በአላህ ፈቃድ። ይህም በሸሪዓዊ ዕውቀት ዘርፍ ላይ የተሰማሩ ተማሪዎች ላይ ተስፋ የሚጣልበት ጉዳይ ነው። ለአላህ ምስጋና ይገባው። ይህ ተቋም መልካምን ነገር ለማበርከት የተገነባ ነው። ዕውቀትንና የተባረኩ መመሪያዎችን ያገኙ ተማሪዎችን ያስመርቃል። ተማሪዎቹ በቀሰሙት ትምህርት የአላህን ፊት በመከጀልና አኺራቸውን ለማሳመር በመፈለግ የጠራ ንያና ኢኽላስ እንደሚኖራቸው ጥርጥር የለውም በአላህ ፈቃድ። ولكن كما هو معلوم للجميع ነገር ግን ለሁሉም ግልጽ እንደሆነው ዕውቀት ተግባርን ይጠይቃል። ጥንትም እንደተባለው ዕውቀት ተግባርን ይጣራል፣ ካልመለሰለት ዕውቀቱ ይጠፋል። ነገር ግን በአላህ ፈቃድ ተግባሩ ይኖራል ብዬ አስባለሁ። نوصيكم بتقوى الله أولا ከምንም በፊት አላህን እንድትፈሩ አደራ እላችኋለሁ። አላህ ሱብሓነሁ ወተዓላ እንዳለው አላህንም ፍሩ አላህም ያሳውቃችኋል። ቀጥሎ ጊዜን በመጠበቅ ረገድ አደራ እላችኋለሁ። ጊዜያችሁን ዕውቀትን ለመቅሰም ለተነሳችሁለት ዓላማ ተጠቀሙበት። ምክንያቱም በአሁኑ ጊዜ ጊዜን የሚሰርቁ ብዙ ናቸው፣ የሚያባክኑም በርካታ ናቸው። እንደምታውቋቸው አዘናጊ የሆኑ በሮች በሰዎች ላይ ተከፍቶባቸዋል። አላህ ያዘነላቸው ሲቀሩ መንገዳቸውን ለዕውቀት በመጥረግ የተባረኩ መመሪያዎችን ለመቅሰም አላህ ወፈቃቸው። በመሆኑም ከተወሰኑ አላህ በመልካም ሥራ ላይ እንዲሰማሩ ከፈቀደላቸው ቻናሎች ውጪ ሌሎቹ እንዳያዘናጓቸው፣ ምክንያቱም በኸይር መንገድ ላይ መሰናክል የሚሆኑ ናቸው። የሰው ልጅም ሁለት ቀልብ የለውም። አላህ ለአንድ ሰው በውስጡ ሁለትን ልቦች አላደረገምና። ስለዚህ ቀልባችሁ ለመጣችሁለት ዓላማ ይህም ለዕውቀት ፍለጋ ተገዥ አድርጉት። እንዲያ ሲሆን በተቋሙ ክፍሎች ሆነ በመስጂዶች ውስጥ በዑለማዎቹ አማካኝነት ለሚሰጡ ትምህርቶች ጊዜያችሁን በማሳለፍ ትጠቀማላችሁ። ዕውቀት ደግሞ ተግባርና ክትትል ሲታከልበት ይፋፋል። በአሁኑ ጊዜ ዕውቀት የሚቀሰምባቸው መንገዶች ሁለት ናቸው። ወይ መስጂድ ውስጥ በዑለማዎች አማካኝነት የሚሰጥ ዕውቀት፣ ወይ ደግሞ ከትምህርት ቤት በመምህራን በኩል የሚሰጥ ዕውቀት። ስለዚህ በዕውቀት ፈላጊው ሕይወት ውስጥ ክፍተት የሚባል ነገር የለም። እንደሚባለው የማይጠግቡ ሁለት ፈላጊ የሆኑ ሰዎች አሉ። አንደኛው ዕውቀትን ፈላጊ፣ ሁለተኛው ደግሞ ዱንያን ፈላጊ። ሁለቱም አይጠግቡም። ይሁን እንጂ በሁለቱ መሃል ሰፊ ልዩነት አለ። በዕውቀት ፍለጋ ውስጥ የሁለቱን አገር ደስታ ያገኛል፣ መልካምነት ሁሉ ይዟል። ነገር ግን በዱንያ ፍለጋ ውስጥ ጊዜያዊነት ብቻ ነው ያለው። እሷም እንደሆነች ጠፊ ናት። ቢሆንም ግን አኺራን በመፈለግ ረገድ ዱንያን እንደ ድልድይ ተጠቅሞ መልካም መስራት ደግሞ መልካም ተግባር ነው። ነገር ግን
ዱንያን ስግብግብነቱን ለማርካት ማንም ቢፈልጋት ብዙ ሀብት እንኳን ቢያገኝ ሀብቱም ጠፊ ነው፣ እርካታውም አይሞላለት። ዕውቀት ግን ዘላቂ ነው። ነገር ግን በኢኽላስና በመልካም ተግባር የተዋበ ሊሆን ይገባል። والله جل وعلا يعلم النيات والمقاصد አላህ ስብሓንሁ ወተዓላ የውስጥ እሳቤንና ዓላማን ያውቃል። ስለዚህ ንያዎቻችሁንና ዓላማችሁን አሳምሩ። ነቢያችን ዓለይሂ ሰላቱ ወሰላም እንዳሉት ሥራዎች የሚለኩት በንያ ወይም እሳቤ ነው። ለእያንዳንዱ ግለሰብም የነየተው አለው። ከአላህ ስብሓንሁ ወተዓላ የተሰወረ ምንም ነገር የለም። ልቦች የደበቁትን ያውቃል፣ ሚስጥራትን ሁሉ ያውቃል። ስለዚህ በመጀመሪያ ከአላህ ጋር ያላችሁን ግንኙነት አሳምሩ። ከዚያም ከሰዎች ጋር ያላችሁን ግንኙነት አሳምሩ። ይህም ምርጡ ባህሪ የዱንያም የአኺራም መልካም ነገር ሁሉ የሚያስገኘው ነው። تجمع لكم خيري الدنيا والآخرة فأقبلوا على طلب العلم. والعلم يقولون إذا أعطيته كلك أعطاك بعضه. ስለዚህ ዕውቀትን ፍለጋ ላይ ተሽቀዳደሙ። እንደሚባለውም ዕውቀት ሙሉ ጊዜህን ከሰጠኸው የተወሰነውን ይሰጣል። አላህም ስብሓንሁ ወተዓላ በተከበረው ቁርአኑ ከዕውቀትም ጥቂትን እንጂ አልተሰጣችሁም ይላል። ነገር ግን አንድ ሰው ንያው በኢኽላስ ካማረ ይህ ጥቂት የተባለው ዕውቀት አላህ ይባርክለታል። ዕውቀትን ፈልጉ ሲባል ግን ከዱንያ ራቁ፣ ሙሉ ለሙሉ ጀርባችሁን ስጡ ማለት አይደለም። ነገር ግን ዱንያን አላህን ስብሓንሁ ወተዓላ በሚያስደስት መልኩ ልትጠቀሙባት ይገባል ነው ነገሩ። አላህም ስብሓንሁ ወተዓላ ንያችሁን ስታሳምሩና ኢኽላሱን ስትታደሉት ያሰባችሁት ያሳካላችኋል፣ ጽናቱም ይለግሳችኋል። ስለዚህ በመጀመሪያ ከአላህ ጋር ያላችሁን ግንኙነት አሳምሩ። ከዚያም ከሰዎች ጋር ያላችሁን ግንኙነት አሳምሩ። ምክንያቱም ይህ ነው የሙስሊም ሥርዓታዊ አካሄድ። ከአላህ ጋር ያለውን ግንኙነት ያሳምራል፣ ከዚያም ከሰዎች ጋር ያለውን ግንኙነት ያሳምራል። ثم يحسن ما بينه وبين الناس. وهناك كما في الحديث ملائكة በአንድ ሐዲስ ላይ እንደተጠቀሰው አላህ በምድር ላይ የዚክር ሰዎችን ወይም አላህን የሚያስታውሱትን በመፈለግ የሚዟዟሩ መላእክት አሉት። እነዚህ መላእክት አላህን የሚያወሱና የሚያወድሱ ሕዝቦችን ካገኙ ኑ ወደምትፈልጉት ነገር በማለት እርስ በርስ ይጠራራሉ። ይህም ሸሪዓዊ ዕውቀት ምን ያክል ወሳኝና አስፈላጊ መሆኑን ያመለክታል። ስለዚህ ንያችሁን አሳምሩ፣ ፍለጋውንም አጠናክሩ። በበጎ ነገርና አላህን በመፍራትም ተረዳዱ። በሐቅ አደራ ተባባሉ፣ በትዕግስትም አደራ ተባባሉ። ዕውቀትን ፍለጋ አድካሚ መሆኑንና ትዕግስት እንደሚፈልግ ጥርጥር የለውም። ጊዜን መጠበቅ ይጠይቃል። ከሁሉም በፊት ግን ንያንና ዓላማን ማሳመር ይጠይቃል። እንደዚያ እንደምትሆኑ ጥርጥር የለኝም በአላህ ፍቃድ። የመልካም ተግባር በር እፊት ለፊታችሁ ክፍት ነው። ዕውቀት ሲባል ደግሞ በውስጣችን ማከማቸት ብቻ ማለት አይደለም። ምክንያቱም የያዝከው ዕውቀት ላንተ ብቻ አይደለም። ስለዚህ ሸሪዓዊ ዕውቀትን የቀሰመ ሰው ማሰራጨት አለበት፣ ለሰዎች ይፋ ማድረግ አለበት። አላህ ስብሓንሁ ወተዓላ ምን ይላል? አላህ የእነዚያን መጽሐፉን የተሰጡትን ቃል ኪዳን ለሰዎች በእርግጥ ታብራሩታላችሁ አትደብቁትምም። ስለዚህ አላህ ስብሓንሁ ወተዓላ በዚሁ ረገድ አደራ እንዳላችሁ ሁኑ። ዕውቀትን በመቅሰም የቀሰማችሁትን በማሰራጨት የዕውቀትና የተግባር ሰዎች በመሆንም መልካም አርአያ መሆን አለባችሁ። በጠቃሚ ዕውቀትና በመልካም ሥራ ውስጥም የኸይር ስብስብ አለ፣ የደስታ ስብስብ አለ፣ አላህን የመፍራት ወይም ተቅዋ አለ። ጥቂት ዕውቀት ከመልካም ተግባር ጋር አላህ ይባርከዋል።
ነገር ግን ብዙ ዕውቀት ኑሮ ተግባር ከሌለ እንደ ተበተነ ትቢያ ይሆናል። ልብ በሉ፣ ሸሪዓዊ ዕውቀት ከመልካም ሥራ ጋር የተጣመረ ነው። አንድ ሰው ዕውቀትን የመጨበጡ ዓላማ ሰርተፍኬትና ማዕረግ ለማግኘት ሳይሆን የቀሰመውን ዕውቀት ወደ ተግባር ለመቀየር ሊሆን ይገባል። እንዲያ ካልሆነ የሚያሳዝን ኪሳራ፣ ፋይዳ የሌለው ድካም ብቻ ነው ትርፉ። ስለዚህ የቀሰምነውን ዕውቀት ፍሬ፣ ፋይዳና ውጤት እንዲኖረው ዕውቀት የመፈለጋችን ንያ ወደ ተግባር ከመቀየሩ ንያ ጋር ልናስተሳስረው ይገባል። አላህ ስብሓንሁ ወተዓላ ይዘንልን፣ በነቢያችንም ሰላምና እዝነት ያውርድ።